ለስጋው ራሱ አምላክ ነው። አዎ ነው። ኦኬ። ስለዚህ ኢየሱስ የራሱም አምላክ ነው። እንደዛ አይደለማ የሚለው ስጋው ማን ነው? ስጋው የኢየሱስ አይደል እንዴ? ስጋው ኢየሱስ ራሱ አይደለም? ቆይ ለስጋው መለኮቱ አምላክ ነው። በቃ እሺ። አይ ኢየሱስ አምላክ ከሆነ ለስጋው አምላክ አይደለም ኢየሱስ? በስጋው አምላክ አለው እኮ አገባኝ። በስጋውማ አብ አምላኩ ነው። ኢየሱስ ራሱ አምላኩ ራሱ ለስጋው አምላክ አይደለም ራሱ? አሁን እንዴት ነው ጥያቄ ነው? አዎ እንዴት መሰለሽማ ኢየሱስ በስጋው አምላክ አለው አልሽኝ አይደለም? እሺ እኮ መለኮት አለው ይላል። አይተዋል። የነገርኩህን ሰምተዋል። ግን መለኮት አለው ስለዚህ አምላክ ነው። በቃ ተረድቼሻለሁ። አሁን ምን መሰልሽ ኢየሱስ ክርስቶስ በስጋው አምላክ አለው አብ አልሽኛ። ምድር ላይ በነበረበት ሰዓት ይጸልይ ነበር። ኦኬ። የሚጸልየው ምንድን ነው? እንደ ሰው ስታስገቡ ሰውነቱ ነው ሲጸልይ ነበር። ይደክማል ይበላል። ሰውነቱ ሲጸልይ በእናታችሁ ሞዴሬተር የለም እዚህ ቤት? ወይኔ ልወጣ ነው። እንደዚህ ነገር አልወጣም። ሚዩት አድርጉት ወይ አስወርዱት። ሰው እያወራ ጣልቃ አይገባም። ስነ ስርዓት አይደለም። ከእሷ ጋር ማገዝ አስወርዱት። ጃ ማገዝ ከቻለ ምን ችግር አለው? እኔ ማለት አልችልም። አይ አይደለማ፣ እንደዚህ አይገባም። እያወራን እኮ ነው። እሺ አሁን እኮ አንቺ ካቃትሽ እሺ የኢየሱስ ክርስቶስ ወደ አምላክነቱ በሰውነቱ ሲጸልይ አምላክነቱ ምን እየሰራ ነበር? አምላክነቱ ምን እየሰራ ነበር ማለት? ሰውነቱ እየጸለየ ነው፣ አምላክነቱም እየጸለየ ነበር። ምድር ላይ በነበረ ሰዓት እኮ እየሰራ ነበረ። ብዙ ነገሮችን እያደረገ ነበር። ታዞ ነው የመጣው። አይ እኔ የጠየኩሽ ጥያቄ ኢየሱስ ክርስቶስ በሰውነቱ ወደ አብ ሲጸልይ አምላክነቱ ምን እየሰራ ነበር? አምላክነቱ አምላክ ነበረ። ምን እየሰራ ነበር ማለት ምን ማለት? ወይስ አይ አምላክ ማን የተጸለየ? ኦኬ እሺ የኢየሱስ ክርስቶስ ሰውነት ወደ ክርስቶስ አምላክነት ጸልዮ ያውቃል? አይለያይማ። እንዴት ነው የሚጸልየው? እንዴት ነው እኮ የማይለያይ ከሆነ ከሰውነቱ ጋር አምላክነቱ አብሮ ወደ አብ እየጸለየ ነበር። በቃ እግዚአብሔር ማለት አንድ አምላክ ነው። በቃ እግዚአብሔር ነው የሚለው ሲጠራ ማለት ነው። እግዚአብሔር እኮ ገባኝ። አሁን ስለዚህ አምላክነቱ እየጸለየ ነበር፣ ሰውነቱ እየጸለየ ነበር። አዎ ገኒ ምን አልኩሽ መሰልሽ? ኢየሱስ ክርስቶስ ይጸልይ ነበረ ስልሽ አዎ በሰውነቱ ይጸልይ ነበር አልሽኛ። አዎ ብያለሁ። አምላክነቱ ውስጥ አልኩሽ። አምላክነቱ የት እንደነበረ መጽሐፍ ላይ እንግዲህ አልነገረኝም። የት ነበረ ሲሆን ምን እየሰራ ነበር? እየጸለየ ነበር እሱ ወይ አምላክ ድረስ አምላክነቱ እየጸለየ አልነበረም እኮ። እየጸለየ አልነበረም እየጸለየ አልነበረም እኮ። እንደዛ አይደማ መጽሐፍ ላይ አምላክነቱ እየጸለየ ነበር አይልም እኮ። እየጸለየ አልነበረም ማለት ነው። አምላክነቱ ለስጋው እንዴት ነው የሚጸልየው ሲጀምር? ኦኬ ስለዚህ ኢየሱስ ክርስቶስ ስጋው ብቻውን ይጸልያል ማለት ነው። ስጋውን ብቻውን ይጸልያል። በቃ ስጋው ብቻውን ከአምላክነቱ ተነጥሎ ይጸልያል። አምላክነቱ ደግሞ አይጸልይም አይደለም? አንድ መለኮት አይደል ያለው? አብም እሱም ወልድ መንፈስ ቅዱስም አይደለም? ስለዚህ ያ መለኮት አምላክነት ባህሪ ከሆነ እንዴት ነው ለብቻው ኢየሱስ ለይቶት? እኮ አንድ መለኮት ለግሉ አይደለም የያዘው እኮ። አንቺ አልሽኛ እንደዛ አልሽ። አምላክነቱ እየጸለየ አልነበረም አልሽ። እኔ እኮ አንተ እኮ ነው የምጠይቀው ጥያቄ እኮ ነው። እሺ ከየትኛው ቤተ ሃይማኖት ነሽ? ከየትኛው ቤተ እምነት ነሽ? ኦርቶዶክስ ነሽ? ፕሮቴስታንት ነሽ? ምንድን ነሽ? ፕሮቴስታንት ነኝ። እሺ እኔ ክርስቲያን ነበርኩኝና ላግዝሽ፣ የሚያግዝሽ ነገር ልንገርሽ እንዲህ ከምትወዘጋገቢ ማለት ነው። ምን መሰለሽማ ምን አልሽኝ መሰለሽ? እሺ በቃ ቀላል ጥያቄ ልጠይቅሽ። ኢየሱስ ክርስቶስን የላከው ማን ነው ወደ ምድር? የላከው ማን ነው?
ማለት መላካክ ምናምን ሳይሆን ማለት ስላልተላከን ብቻ ሳይሆን አብ እግዚአብሔር አብ ማለት እንደዛ እንዴት መሰለክ ተልኮ ሳይሆን በፍቃዱ ነው የመጣው። በፍቃዱ ነው የመጣው። አይ ልኮታል። መረጃ ልስጥሽ። በፍቃዱ ነው የመጣው። አይ ያለ ፍቃዱ ነው የፍቃዱ ነው ሲሆን ተልኮ ነው የመጣው። ፈቅዶም ሊሆን ይችላል፣ ፈቅዶም ላይሆን ይችላል። እሱ ሌላ ፖይንት ነው። ግን ተልኮ ነው የመጣው እና ማን የላከው ስትል አልገባኝም። አሁን እንትን ልትል ነው ሌላ ነገር ኖ ኢየሱስ ክርስቶስ ተልኮ ከሆነ የመጣው የላከው አካል አለ። የላከው ማን ነው? አካል ሲሆን ሶስት አካል ነው ያለው። ስለዚህ ማን የላከው ማን ነው? ተልኮ መጣን ብላለች። እሺ አሚር ክፈትላት። ዮሐንስ 13 የላከው አካል አለ ይላል መጽሐፍ ላይ። ኧረ በደምብ ነፍ ጥቅስ አሳይሻለሁ። ዮሐንስ 17:3 ሐዋርያት 13:23 መሰለኝ። አውጣላት አሚር መጽሐፍ ራሴ እንዳይተልቅ ይሄው ምን ይላል? ገኒ ተመለሽ። ወይ መጥቼ እሺ ይሄው እውነተኛ አምላክ ብቻ ይሆንኩ አንተ የላከውንም ኢየሱስ ክርስቶስ ያጉ ዘንድ ይቼ ዘላለም ነው ህይወት ናት ይላል። እሺ የላከውንም ኢየሱስ ተልኮ ነው ይላል። እሺ የላከውንም እውነተኛ አምላክ ብቻ የሆነው የተባለው ኢየሱስ ክርስቶስን ልኮታል እኮ። ኢየሱስ ለሰዎች ማለት ሰዎቹ እንዲረዱት ነው እንጂ እንደዛ ያለው እኮ እኔ አምላክ አይደለሁም አላለም። አይ አምላክ አይደለሁም አይደለም። ኢየሱስ ክርስቶስ ተልኮ ነው የመጣው ወደ ምድር እና ማን የላከው? በዚህ ጥቅስ መሰረት ነው አይደለም። አንቺ በምታምኙ መሰረት ኢየሱስ ክርስቶስ ማን ነው የላከው? እሺ አንድ ሰው አስወርዱና የቅድሙን ልጅ አስገቡት ሊያግዛት የነበረውን። ሰላም አለይኩም። እኔ ያወርዳ ወአለይኩም ሰላም ወር ዩቲ ወረደች ራሷን በራሷ ሄዱ። አሚር ኮምፒውተር